547 ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁ ይህ የእናንተ ሬዲዮ ሸገር 102.1 ነው ሳምንታዊውን የ547 ዝግጅታችን ይዘን ቀርበናል እስከ 9 ሰዓት ድረስ አብረናችሁ እንቆያለን 011-127-54-54 የስልክ መስመራችን ነው ደውሉልን ቴክኒሻናችን ናሆም ይፍሩ ነው ፕሮግራሙን አዘጋጅቼ ማቀርብላችሁ የኔና ሲሳይ ነኝ በድጋሚ አብራችሁን ስለምትሆኑ እናመሰግናለን የተከበራችሁ አድማጮቻችን ይህ 547 ዝግጅታችን በተለያዩ ጉዳዮች ላይ ትኩረት በማድረግ ይቀርባል በተለይም በህግ በሚያስብሉና በምርጫ ጉዳዮችና በህግ ጉዳዮች ዙሪያ ሐሳቦችን ሲያቀርብም ቆይቷል ስድስተኛውን አጠቃላይ ሀገር አቀፍ ምርጫም እንደዚሁ በዚህ በ547 ዝግጅታችን ላይ በማቅረብ ገና ከጅምሩ የነበሩትን ነገሮች ለምርጫው ዝግጅት እንዴት መሆን አለበት የፖለቲካ ፓርቲዎች ከነበሩበት ከ150 ዝቅ ብለው ተሰባስበው አንድ ላይ እንዲሰሩ እንዲወዳደሩ ድምጽ ወዲያ እንዳይበታተን በሚል ጭምር በዚህ በፕሮግራማችን በሰራነው ስራ ነው ፓርቲዎች ከ150 ወረድ ብለው ወደ 70 እና 80 በዛሬው ጊዜ ደግሞ ወደ 80 ከፍ ያሉ የመጡትና 547 ዝግጅታችን ትኩረት በማድረግ ልዩ ልዩ ነጥቦችን ሲያነሳ ነበሩ ለፉት አመታት አሁንም ሰባተኛውን አጠቃላይ ሀገር አቀፍ ምርጫን እንደዚሁ ትኩረት በማድረግ ዝግጅቶችን ያስደምጥናችሁ እንገኛለን የፖለቲካ ፓርቲዎች ለሰባተኛው አጠቃላይ ሀገር አቀፍ ምርጫ ያላቸው ዝግጅት ምን ይመስላል የኢትዮጵያ ብሔራዊ ምርጫ ቦርድም እንደዚሁ እየሰራ ነው ልዩ ልዩ ዝግጅቶችን ማድረግ ከጀመረ ቆይቷል በጀትም ተፈቅዶለት ወደ ስራ ገብቷልና ምን ያያረገ ነው የሚሉ ነጥቦችንም እንደዚሁ ያነሳን ስንነጋገር ነበር አሁንም እስከ ምርጫው መዳረሻ በእነዚህ ጉዳዮች ላይ ትኩረት እናደርጋለን ከዛም በተጨማሪ የውጭ ሀገር የስራ ስምሪቱ ምን ይመስላል አሁን ቀደም ብላ እንኳን ባልደረባይ ባነበበችው መሰረት ከ1800 በላይ ሰዎችን በህገ ወጥ መንገድ በማዘዋወር ሊቢያ ድረስ ስር የሰደዱ ሰዎች መኖራቸውን አቃቤ ህግ ከሷልና ያ እንዴት ነው ሊሆን የቻለው የሚለውንም እንደዚሁ እናነሳለን ባለፉት ጊዜያትም ስናነሳ ነበር ህጋዊ ስራ ስምሪቱ አሁን ያለበት ሁኔታ ምን ይመስላል ምንድነው ተግዳሮቶቹ የሚሉትን እንደዚሁ ያነሳን እንነጋገራለን አብራችሁን ስለምትሆኑ በጣም ደስ ይለናል በዛሬው ዕለት የምናቀርብላችሁ ሁለት የፖለቲካ ፓርቲዎች አንደኛው በጥምረት ነው አንዱ ግን ኢዜማ ነው አሁን ያለው የምርጫ ዝግጅት ምን ይመስላል ኢትዮጵያ ብሔራዊ ምርጫ ቦርድ ያለማው እጩ መዝገቢያ ስርዓቱን እንዴት እየተጠቀመበት ነው በሚል ባለፈው ጊዜ አንስተን የተለያዩ ጥያቄዎችን አቅርበናል በዚህ ነጥብ ዙሪያ ግን በርካታ የፖለቲካ ፓርቲዎችን ስናነጋገር አስቸጋሪ ሁኔታ እንደገጠማቸው ነው ለዚህም ደግሞ ምርጫ ቦርድም ባለፍገደም ምላሾችን እየሰጠ ነው ነገር ግን እሱ ላይ ከፕሮግራሞቹ በኋላ መልሰን እናወራለን 011-127-54-54 የስልክ መስመራችን ነው ቀዳሚ ወዳደረግነው የኢዜማ ዝግጅት እናልፋለን አብራችሁን ቆዩ ደውሉልን ብስራት ጌታቸው ባላለው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የድርጅት ጉዳይ መምሪያ ኃላፊና የዚህ ምርጫ ስትራቴጂና ማኔጅመንት ኮሚቴ ውስጥ የእጩ ምልመላ ኮሚቴ ኃላፊ ነኝ እንደ ኢዜማ እንግዲህ ኢዜማ በምርጫ ተወዳድሮ መንግስት ለመሆን የሚያስብ ፓርቲ ነው በኢዜማ እምነት አሁን ኢትዮጵያ ካለችበት ምስቅልቅል ፖለቲካ ቀውስ ውስጥ ሊወጣ የሚችለው የኢዜማ ሐሳብ ብቻ ነው ብለን እናምናለን ስለዚህ ይህንን ሐሳባችንን መሬት ላይ አውርዶ የኢትዮጵያን ችግር ለመፍታት ኢዜማ በምርጫ አሸንፈን መንግስት መሆን አለበት ብለን ስለምናምን ነው ወደ ምርጫ የምንገባው ስለዚህ በምርጫ ውስጥ ተሳትፈን እናሳካ የምንችለው የመጀመሪያውና ትልቁ ግባችን ምርጫውን አሸንፎ መንግስት መመስረት ነው ለዚህም እንዲቻል እንግዲህ አንድ ፖለቲካ ፓርቲ መንግስት ለመመስረት የፓርላማው 50+ የሆነውን ወንበር መያዝ አለበት ስለዚህ ከ274 በላይ የሆኑ ወንበሮችን ማሸነፍ አለበት ስለዚህ አትሊስት ይህንን ማድረግ እንድንችል ከ300 በላይ የምርጫ ክልሎች ላይ በሁለት አሁን ባለው ቀጣይ ምርጫ ውድድር ለማድረግ ዝግጅት እያደረግን እንገኛለን በሁሉም የሀገሪቷ ክልሎች ላይ ተወዳዳሪዎችን ኦልሞስት እያዘጋጀን ያለ ነው
ስለዚህ ኢዜማ በኩል ዋናው ግባችንም አላማችንም እንዳንድ ፖለቲካ ፓርቲ መሰረታዊ የተቋቋምንበትም አላማ የመንግስትን ስልጣን ይዞ ሀገር መምራት እንደመሆኑ መጠን ምርጫ ውስጥ የምንገባው በዚህ ሀሳብና በዚህ መንፈስ ይሆናል ማለት ነው። መልካም እንግዲህ አሁን ካለው ሁኔታ አንፃር የኢዜማ ዝግጅት ምን ይመስላል? ምን ያህል እጩዎችንስ አሁን አስመዝግበዋል? አንዳንዴ ኦንላይን ያለው ማሰራር ላይ ጥያቄዎች ይነሱ ነበረ። ከዛ በተጨማሪ ደግሞ ደቡብ ላይ ያሉ የእናንተ አባላትም ወደ ብልጽግና ፓርቲ ገብተው ከብልጽግና ጋር እየሰሩ መሆኑንም እንደዚህ ስትናገሩ ነበርና አጠቃላይ ተያይዞ ፓርቲው አሁን ያለበት ቁመና ምን ይመስላል? አሁን ባለው ሁኔታ ከ300 በላይ ምርጫ ክልሎች ላይ በእኛ መዋቅር በኩል እጩዎችን አይደንቲፋይ እያደረግን ያለነው አብዛኛውን ለይተናል። እጩዎቹ በዚህ ሳምንት ቀርበው ይጠናቀቃሉ። በኢዜማ አሰራርና መዋቅር እንደ ብዙዎቹ ፓርቲዎች ከማዕከል ላይ አይደለም እጩዎች አሳይን የሚደረጉት። እያንዳንዱ ምርጫ ክልል የራሱን ጉባኤ አድርጎ እጩዎቹን አወዳድሮ በእኔ ምርጫ ክልል የሚወክለኝ ይሄ ነው የሚል የውስጥ ዲሞክራሲ ያለበት አሰራር ስለሆነ ሁሉም ምርጫ ክልሎች ላይ ይህን ስራ እየሰራን ያለ ነው። ከዛው በማዕከል ደረጃ የምርጫ ስትራቴጂና ማኔጅመንት ኮሚቴ አቋቁመን በተለያዩ ሁኔታዎች ላይ ስራዎችን እየሰራን ያለ ነው። ስለዚህ ኢዜማ ፉሊ ወደ ምርጫው ለመግባት በሙሉ አቅሙና በሙሉ ፖቴንሻሉ ወደ ስራ ገብቷል። እንዳልነው ከ300 በላይ ምርጫ ክልሎች ውስጥ ነው እንወዳደራለን ብለን ያሰብነው። 5 ችግሮች አሉ። በምርጫ ቦርድ ማዕከላዊ በሆነ መልኩ እጩዎችን ለማስመዝገብ መሞከሩ ዲጂታላይዝድ በሆነ ሲስተም እንዲመዘገብ ማድረጉ በጣም የሚበረታታ የሚደነቅ እንደሆነ ይሰማናል። ግን በዛው ልክ ደግሞ ቴክኖሎጂ ስራዎችን ሊያቀለጣጥፍ እንጂ ለምርጫ ሂደቱ ቢሮክራሲና ችግር ሊሆን አይገባም ብለን እናምናለን። ከዚህ ጋር ተያይዞ የገጠሙን እስቲል አሁን ኢዜማ እጩዎችን በራሳችን ላይ እንጂ እጩ ማስመዝገብ አልጀመርንም። ምርጫ ቦርድ እጩ ምዝገባ ውስጥ ለመግባት የሚያስችለንን የሲስተም አክሰስ የተለያዩ ምክንያቶችን በመጥቀስ የተሟልቶ የተጎሏል ያልጎደለም በሚል አይነት እስካሁን ድረስ አክሰስ አልሰጠንም። እንግዲህ ኦልሞስት 15 ቀን ሊሆነው ነው። እኛ በሺዎች የሚቆጠሩ ካንዲዴቶችን ነው የምናስመዘግበው። ስለዚህ ቶሎ አክሰሱን አግኝተን ወደ ሲስተምና ወደ ምዝገባ ካልገባን በጣም አስቸጋሪ ይሆናል። ይህንን በተደጋጋሚ ተነጋግረናል። ያለውን ችግር ለመቋጨት እየሞከርን ያለ ነው። ምርጫ ቦርድ የጀመረው ጅማሬ ጥሩ ቢሆንም ግን ሲስተሙ ላይ እየታዩ ያሉ ቶሎ ምላሾችን አለመስጠት፣ ሲስተሙን ሂደቱን እንዲያግዝ ኮምፒውተራይዝድ ማድረጋችን እና ቴክኖሎጂ መጠቀማችን ሂደቱን እንዲያግዝ እንጂ እንዳልኩት በጣም ቢሮክራሲ እንዲያበዛ አንጠብቅም ነበር። ግን አሁን እያየን ያለ ነው በጣም የበዙ ቢሮክራሲዎች፣ አንዳንድ አላስፈላጊ ሂደቱን በጣም እያጓተተብን ነው። 547 አሁን ያላችሁ ዝግጅትም እንግዲህ ነግረውኛልና የ7ኛው አጠቃላይ ምርጫ ላይ ያላችሁ ስጋትስ አላችሁ ወይ የሚለውንም እስቲ እንጨምርበት። መቼም አሁን ባለንበት ሁኔታ ሁሉም እንደሚያውቀው አንደኛው ኢሹ የሚሆነው እንዲህ ከችግሮቹ ስንነሳ የጸጥታ ጉዳይ ብዙ ቦታዎች ላይ ችግሮች እንዳሉ ፊል እናደርጋለን። አንዳንድ ቦታዎች ላይ እኛ አሁን እጩ መልመላ ላይ ስለሆነና የጸጥታውንም ችግሮች ጎን ለጎን አሰስ እያደረግን ያለነው። ግን አንዳንድ ቦታዎች ላይ ምርጫ ቦርድም ይሄን አይደንቲፋይ አድርጎ አልጨረሰም። በእርግጥ ግን ሙሉ በሙሉ በሁሉም ወንበሮች ላይ ውድድር ይደረጋል የሚለው ጥያቄ አለን። ምርጫ መደረግ አለበትም ብለን የምናስበው በጸጥታ እና በወታደር ተጠብቆ መራጩ ወረቀቱን ኮሮጆ ውስጥ እንዲያስገባ አይደለም። እጩዎች ተንቀሳቅሰው መቀስቀስ አለባቸው። ምርጫ አስፈጻሚዎች ተንቀሳቅሰው መስራት አለባቸው። ህዝቡ በነፃነት የሚፈልገው ያለምንም ስጋት መምረጥ አለበት እና አንዳንድ ቦታዎች ላይ ይሄን የሚያስችሉ ነባራዊ ሁኔታዎች የሉም የሚል እምነት አለን አሁን ከምናገኛቸው መዋቅሮቻችን መረጃዎች። ስለዚህ አንዱ ችግር ይሄ ሊሆን ይችላል ብለን እናስባለን። ሁለተኛ የምንመለከታቸው ፖለቲካ ምህዳሩ ነው። በተለይ ገዢው መንግስት ስጋት ነው ብሎ የሚያስብባቸው ቦታዎች ላይ ከፍተኛ ጫናዎች እንደሚያደርግ እናውቃለን። ከአሁኑም ጀመራቸው ቦታዎች አሉ። አባላቶቻችንን ማሰር፣ ማዋከል እንዲህ ያሉ በተለይ ደቡብ አካባቢ ጠንካራ የኢዜማ መዋቅር አለባቸው ብሎ የሚያስባቸው ቦታዎች ላይ እንዲህ ያሉ ጫናዎች አሉ። እንደምንመለከተው ሌላው ሚዲያዎች ነፃነት እስካሁን ድረስ በአግባቡ አልተረጋገጠም። የመንግስትን ስራ ማስመስለው ግን የብልጽግና ፕሮፓጋንዳና ቅስቀሳ የሚሰሩ የመንግስት ሚዲያዎች ያሉበት ሁኔታ አለ። እነዚህ ሁሉ ሲደመሩ 100% ምርጫው ነፃና ፍትሃዊ ነው የሚል ድምዳሜ ላይ ለመድረስ ገና ይመስለኛል። ሙሉ በሙሉ ምርጫውም ነፃና ፍትሃዊ አይደለም ለማለት ወደፊት ያለውን ሂደት ማየት የሚፈልግ ይመስለኛል። ግን ምርጫው በብዙ ችግሮችና ቻሌንጆች ውስጥ ሊካሄድ እንደሚችል አስባለሁ። ሀገራዊ ምክክር ላይ መሆናችን የሚያሳየው ይሄ ነው።
ሀገራዊ ምክክር ላይ ያለች ሀገር በብዙ ፖለቲካዊ ቀውስ ውስጥ እንዳለች የሚታመን ነው የሚሆነው። ስለዚህ ሀገራዊ ምክክር ላይ ሆነን ምርጫ ማድረጋችንም የሀገሪቷን የጸጥታ ሁኔታ፣ የሰላም ሁኔታ የሚያሳይ ይመስለኛልና እነዚህን ሁሉ ችግሮች ይዘው ነው ምርጫው የሚሄደው። ግን እንደ ኢዜማ የምናምነው የዲሞክራሲያዊ ስርዓት ግንባታ አልጋ ባልጋ በሆነ ሂደት ውስጥ ይገነባል ብለን ምናምንም በቻሌንጆች ውስጥ አልፈን ዲሞክራሲን ለማረጋገጥ የምንችለውን አስተዋጽኦ ማድረግ አለብን የሚል እምነት አለን። በእኛ እምነት እንዳልነው መንግስት መሆን አለብን በሚል እሳቤ ነው እየሰራን ያለ ነው። በኋላ ሂደቱ ምን ይመስላል የሚለውን ደግሞ እያየን እየገመገምን ለህዝቡ ለሚመለከተውም ፐብሊክ ያደረግን እንሄዳለን። የደረስንበት ራሱ 547 የጠቀሱልኝ ችግሮች ሁላ ባሉበት ሁኔታ ውስጥ አንድ ሀገር ምርጫ ማካሄድ እርግጥ በየ5 ዓመቱ ምርጫ ማካሄድን የኢትዮጵያ ህገ መንግስት ያዛልና የግድ ነው። ነገር ግን የግድ የሚሆነው ሰላማዊ ነገሮች ባሉበት ነውና አሁን በሚጠቅሷቸው ችግሮች ውስጥ የእናንተን ፓርቲ ብቻ ሳይሆን በአብዛኛው በሚባል ደረጃ እስከ 70-80% በላይ እነዚህን ችግሮች ያነሳሉና እነዚህ ችግሮች ባሉበት ግን የሚካሄድ ምርጫ ነፃ፣ ገለልተኛና ፍትሃዊ ሊሆንስ ይችላል ወይ? ምርጫ ከማስቀደም በእርግጥ እንዳልኩት ህጉ የሚያስገድድ ስለሆነ ነው። ግን ህጉን አንዳንድ ጊዜ ህጎች የሚወጡት ያው ለሀገርና ለህዝብ ነውና ከዛ የተለየ ሌሎች አማራጮችን ማየት የሚቻልበት ሁኔታ አለ እንደ ፓርቲ እናንተ ጋር? ዜማ ሲመሰረትም በሰላማዊ መንገድ በምርጫ መንግስት መሆን የሚፈልግ ፓርቲ ነው፣ መርሁ ነው። ስለዚህ ምርጫ መንግስት ስልጣን የሚያዝበት ብቸኛ መንገድ እንደሆነ ነው የሚያምነው ኢዜማ። ስለዚህ እንደ ኢዜማ ከምርጫ ስርዓት ውጪ የሚመጣ የመንግስት ስርዓት አሁን ባለንበት ሁኔታ ማለት ነው አለ ብለን አናምንም። ግን ምንድነው የምናምነው ሌላው ጉዳይ ግን እነዚህ ሁሉ ችግሮች ቢኖሩም ቀደም እንዳልኩት የዲሞክራሲያዊ ስርዓት ግንባታ አልጋ ባልጋ በሆነ በተመቻቸ ሂደት ውስጥ አይመጣም። የዲሞክራሲያዊ ስርዓት ግንባታ በእንደዚህ ያለ ቻሌንጅ ውስጥ ተፈትኖ አግለን የምታመጣው ለውጥ እንጂ ሁሉ ነገር ሰላማዊና ምናምን በሆነ ሁኔታው የሚመጣ ነው ብለን አናምንም፣ ብዬም አላምንም። ስለዚህ ቻሌንጆቹ ይኖራሉ። እነዚህን ቻሌንጆች አልፈን ሀገሪቷ ትክክለኛ ዲሞክራሲያዊ ስርዓት እንዲኖራት መታገል ነው ያለብን ብዬ የምናስበውም የማስበው። ስለዚህ ቻሌንጆቹ እንዳሉ ናቸው። ገና ወደፊት ደግሞ የበለጠ ቻሌንጅ ሊገጥመን ይችላል። ደግሞ በሂደት የሚስተካከሉ ነገሮች ሊኖሩ ይችላሉ። ፕሮግረሱ ሂደቱ የሚያሳየን ነገር እንዳለ ሆኖ ግን በእነዚህ ሁሉ ችግሮች ግን አልፈን ኢትዮጵያ ትክክለኛ ዲሞክራሲያዊ ስርዓት መገንባት እንድትችል ግን የበኩላችንን ምርጫ ፍትሃዊ እንዲሆን እንታገላለን። ችግሮች እንዲፈቱ እንታገላለን። በዚህ ሂደት ውስጥ የምናሻሽላቸው ከአምናው ከ2013 የተሻለ ምርጫ ማድረግ የተወሰነ ፕሮግረስ ማድረግ ከቻልን እነዚህን ሂደቶች እየገፋን ትክክለኛ ዲሞክራሲያዊ ስርዓት እንዲመጣ ማድረግ ይኖርብናል እንጂ ችግሮቹን አይተን ወደ ሌላ አማራጮች ውስጥ ለመሄድ የምናስብ ከሆነ ምናልባት የበለጠ ቀውስ ውስጥ ሀገሪቷን እየከተትናት እንዳንሄድ ስጋት አለን። ኢዜማም የተቋቋመበት ፕሮግራምም አላማም ይሄ አይደለም። ስለዚህ በመሪ ደረጃ ከነ ችግሮቹ እንዴት አድርገን እየፈታን ቻሌንጅ እያደረግን የጸጥታውን ችግር ሁሉም አካላት ወደ መሀል መጥተው መፍታት እንዲችሉ ግፊት እያደረግን የዲሞክራሲ ምህዳሩ መጥበብ ጋር ተያይዞ ከሚመለከታቸው ጋር በመነጋገር ለህዝቡ ኤክስፖዝ በማድረግ መንግስት ላይ ጫና በማድረግ የተሻለ ምህዳር እንዲኖር በማድረግ ስራዎች እንዲሰሩ ጥረት እናደርጋለን። በዚህ ሂደት ውስጥ ደግሞ ህዝቡ ንቃተ ህሊናው የምርጫን አስፈላጊነት በደንብ እየተረዳ ከመጣ እኔ ምርጫ በሁል ጊዜ በገዢዎች ፍላጎት ነፃና ፍትሃዊ ይሆናል የሚል እምነት የለንም። ገዢዎች ሁል ጊዜ ስልጣናቸውን ማስቀጠል ነው የሚፈልጉት። ህዝብ መብቱን ማስከበር ከቻለ ፖለቲካ ፓርቲዎች የሚጠበቅባቸውን ግዴታ ከተወጡ ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ የማይገነባበት ምክንያት የለም ብዬ አምናለሁ። ስለዚህ ከነችግሮቹ እነዚህን ችግሮች ተቋቁመን የተሻለ ምርጫ ማድረግ እንድንችል የበኩላችንን አስተዋጽኦ ማድረግ ነው የሚሻለው የሚል እምነት አለ። 547 በዚህ አጠቃላይ ሁኔታ ውስጥ ተስፋችሁ ምንድነው የሚለውን እናንሳስ። ተስፋችሁ ምንድነው? ተስፋ የምታረጉት ነገሮች ሲስተካከላል የሚል እምነት ሳላችሁ? አሁን እንግዲህ ሂደቱ የሚያሳየን ጉዳዮች ላይ እርግጠኛ ሆኖ መናገር አንችልም። ወደፊት የሚታዩ ጉዳዮች ላይ ለጸጥታው ጉዳይ ወዴት ይወስደናል አናውቅም። የባሰም ሊሄድ ይችላል። በዚህ 2-3 ውስጥም የተሻለም ሊሆን ይችላል። ይሄን ምን ገምታውን ኢትዮጵያ ሁኔታ የሚገመት ስላልሆነ የፖለቲካ ምህዳሩ ጋር ተያይዞ መንግስት አሁን በያዘው አቋም ትክክለኛ ፖለቲካ ምህዳሩ ባልተስተካከለበት ሁኔታ አሁን በያዘው አቋም ከቀጠለ እየባሰ እንጂ እየተሻሻለ አይመጣም። ግን መንግስት ለራሱ አስቦ
ምርጫ ማድረግ በነገራችን ላይ ትክክለኛ ምርጫ ካላደረግን በህዋት ጊዜ አየነው ነው ምርጫው በተደረገ በስንተኛው ሁለተኛው ዓመት ወስተኛው ዓመት ህዝብ ነው ያመጻፈረ ስለዚህ ምርጫ ማድረግ በራሱ ሌጂቲሜሲ አይሰጥም ምርጫ ትክክለኛና ፍትሃዊ ማድረግ መንግስት ሌጂቲሜሲ የሚፈልግ ከሆነ ማድረግ ይኖርበታል ስለዚህ ለራሱ ብሎ ማሻሻል ማስተካከል የሚችላቸው ጉዳዮች ካሉ እንግዲህ እነዚህ የምናያቸው ነው የሚሆኑት አይ ያፈንኩ ቀጥላለሁ የሚል ከሆነ ደግሞ እንግዲህ ምርጫው ውጤት በኋላ የሚያመጣውን ተቀቡልነት የሚያሳጣው ነው የሚሆነው ስለዚህ መንግስት ለራሱም ብሎ ማሻሻል የሚችል ከሆነ ተስፋ ነው ስለናስባለን ካላሻሻለው ደግሞ እንግዲህ እንደ ሀገር የበለጠ ችግር ውስጥ ነው የሚከተል ይሄ ለሀገር ብቻ ሳይሆን ለገዢው ፓርቲ የሚጠቅም ነው ብለን አናምንም ስለዚህ ይሄንን አስቦ መስራት ከቻለ የተሻለ ምርጫ ይኖራል ብለን እናስባለን ሂደቱ ይወስነዋል ምን ለዛ ነው እኛ ግን እንደ አንድ ፖለቲካ ፓርቲ በዚህ ሂደት ውስጥ የኛን ሚና ፕሮፐርሊ መወጣት አለብን ተሻሻል ያለባቸውን ጉዳዮች ቦልድሊ ይወጣል እንዲታረሙ ያረጋግን መስራት አለብን አዘሴን ታይም እኛ ተፎካካሪ ሆነን ሐሳባችንን ፖሊሲያችንን ለህዝባችን አቅርበን ይመርጣን ህዝቡ ልናመጣው ምንችለውን ለውጥ በአግባቡ ማሳየት እና ህዝቡ አማራጭ ሆኖ መቅረብ ከኛ ይጠበቃል ብለን እናስባለን በዚህ ሂደት ውስጥ ትንሽ ቦታ የማይባሉ ቦታዎች ላይ የማሸነፍ ስትሮንግ ተስፋ ይዘን ነው እየገባን ያለነው የጸጥታው ችግር የፖለቲካ ምህዳሩ እንዳለ አንዳንድ ቦታዎች ላይ ስጋቶች ቢሆኑብንም ግን ሲግኒፊካንትሊ ልናሸንፍባቸው ምንችላቸው ቦታዎች አሉ ብለን በጥሩ ሞራል ነው ወደ ምርጫው እየገባን ያለነው 547 የተከበራችሁ አድማጮቻችን ይህ እናንተ ሬዲዮ ሸገር 102.1 ነው ሳምንታዊውን የ547 ዝግጅታችንን ያስደምጥናችሁ ነው አብራችሁን ስለሆናችሁ እናመሰግናለን በ0111275454 ላይም ደውሉልን ሐሳብ አስተያየቶቻችሁን ስጡን ቀደም ሲል ኢዜማ ስጋቱንም ተስፋውንም የገለጸበትን ፕሮግራም የቀረጽነው ከቀናት በፊት ነው ለዚህ ጥያቄና ኢዜማ በተለይም ከፖለቲካ ምህዳሩ በተጨማሪ ከምርጫ ቦርድ ጋር ተያይዞ ያለውን ስጋቱንና ጥያቄውን ያነሳበትን ምላሽ ፍለጋ ቦርዱ ጋር ደውለን ነበር በነገራችን ላይ አድማጮቻችንም እንዲረዱልን የምንፈልገው አብዛኛው የፖለቲካ ፓርቲ በአዲሱ የእጩ ምዝገባ ስርዓት ላይ ጥያቄዎችን እያነሳ ነው እኛም ደግሞ በተቻለ መጠን ይዘን ወደ ቦርዱ እየሄድን ነው ነገር ግን አሁን መናገር የምንችለው ከቦርዱ አፋጣኝ ምላሽ እያገኘን አለመሆኑን ነው ይሄን የምንለው ለምንድነው ከጥር 1 ጀምሮ እስከ ጥር 30 ድረስ ነው የዚህ የእጩ ምዝገባ ጊዜውና ፋታ የሚሰጥ ጉዳይ አይደለም አንድ ቀን በተጨመረ ቁጥር ችግሮች ይፈጠራሉ ጊዜው እየተቃረበ ነውና የሚሄደው አፋጣኝ ምላሽ ነው የሚፈልገው እንጂ እንደ አንድ የመንግስት የልማት ድርጅት ወይም ደግሞ እንደ አንድ ፋብሪካ ያለውን ሂደት በፒአር በኩል አስገብተን ጊዜ ጠብቀን እንደዚህ ነው እንዲህ ብሎ ተመክሮ የሚሰጥበት ጉዳይ አይደለም ኢትዮጵያ ብሔራዊ ምርጫ ቦርድ ቀደም ሲልም በነበረው በተለይም በስድስተኛው አጠቃላይ ሀገር አቀፍ ምርጫ ላይ በእያንዳንዱ ጉዳይ ላይ ጥያቄ በመናቀርብበት ጊዜ ኮሙኒኬሽን ኃላፊው የሚሆኑ በቀጥታ የቦርድ መሪው ከዛም ደግሞ የቦርድ ምክትል መሪዎችን እጅ ስልክ ላይ የደወልን ለምንጠይቀው አፋጣኝ ጥያቄዎች መልስ እናገኝ ነበር አሁን የተሸገርነው ጉዳይ ምንድነው በተለይም ያሁኑ ምርጫ ላይ የሚለው በዚህ በዲጂታል ስርዓት ምዝገባውን በተመለከተ ባለፈው ጊዜ ስራም ማስጀመሩንም ባሳወቁበት ጊዜ ኃላፊ ያለው የራሱ ኃላፊ ስለዚህ ያን ጉዳይ በሚመለከት እዛ ሰው ጋር ደውለን ምላሽ ማግኘት አልቻልንም እሳቸው ምንድነው የሚሉ አንድ ጊዜ ምላሽ ሰጡን ከዛ በኋላ መልሰን ሰደውል እኔ እጅ ስልክ ላይ እኮ እየተደወለ ለሚነሳ ማንኛውም ጥያቄ መልስ አልሰጥም ይሄ ሊመጣ የሚችለው በፒአር በኩል ነው በኮሙኒኬሽን ቢሮ በኩል ነው አሉ በኮሙኒኬሽን ቢሮ ደግሞ ስንደውል ኃላፊ የተባሉት ጋር እሳቸው እሺ ብለው ተውት ዘጉን ከዛ በኋላ ማለት ነው ስለዚህ ይሄ ነገር አሁን እንደዚህ ተያይዘው የሚሄድ ሳይሆን 24 ሰዓት ትኩረት የሚፈልግና ስራው ክትትል የሚፈልግ ነው በየቀኑ በፓርቲዎች በኩል የችግር ጥያቄ የሚነሳ ከሆነ የቦርዱ የስራ ኃላፊዎች ለየቀኑ የሚነሱ ጥያቄዎችን ምላሽ መስጠት አለባቸው እንጂ በሳምንት በ10 በ15 ቀን ጋዜጠኞችን ጠርተው የሚሰጡት መግለጫ አይደለም በየዕለቱ የሚነሱ ጥያቄዎች ይሄ የተለየ ነው አሁን ያለንበት ሁኔታ የተለየ ነው ምክንያቱም ከወራት በኋላ ምርጫ እናካሄዳለን የጊዜ
ሰሌዳው ተሰፍቶ ተቀምጧል። በዚህ ጊዜ ሰሌዳ ውስጥ የሚነሱ ጥያቄዎች ምላሽ ያገኙ ካልሄዱ በስተቀር አጠቃላይ እንደሚፈራውም ሂደቱ ላይ ችግር ነው የሚያመጣውና አሁን የተቸገርነው እሱ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ አሁንም ይሄንን ፕሮግራም የምትሰሙ ኃላፊዎች በቀጥታ በሚደወለውና በሚነሱ ጥያቄዎች ላይ ምላሽ መስጠት ነው። ደዋዮቹ ከብሮድካስት ባለስልጣንና ከመገናኛ ብዙሃን ባለስልጣን ፈቃድ የተሰጣቸው ድርጅቶች እስከሆኑ ድረስና ያን ኃላፊነት ወስደው እስከደወሉ ድረስ ምላሽ መስጠት ነው እንጂ ይሄንን በጅምላ ሰብስበው ለጋዜጠኞች መግለጫ በዚህ ቀን በሚሰጥበት ላይ ይመለሳል የሚል ነገር የለም። ምክንያቱም እንዳልነው ቀኑ እየሄደ ነው። አሁን የሚነሱ ችግሮች ከዚሁ ምላሽ ካላገኙ በስተቀር ነገ የምርጫውን ፍትሃዊነትና ነፃ ገለልተኝነት ላይ ጥያቄ ቢነሳ ቦርዱ ምን ሊመልስ ነው? ምክንያቱም ዛሬ ጥያቄ ያነሱ ያሉ ፓርቲዎች እጩዎቻችንን መመዝገብ አልቻልንም በሚል ነው። እዚሁ ላይ መጨመር መፈልገው ምንድነው ከቀናት በፊት እንደዚሁ ከቦርዱ ጋር በተያያዘ 8 የፖለቲካ ፓርቲዎች ጥያቄ አንስተው ምላሽ ጠይቀን ነበር። አልተነሳም። ግን በትናንትናው ዕለት በጣም ሰፊ ገጽ ያለው ምላሽ ቦርዱ ሰጥቶ በራሱ ፌስቡክ ገጽ ላይ ነው የለጠፈው። ያ ነው ወይ የሚሻለው? በመገናኛ ብዙሃን ላይ ህዝብ በሚሰማውና ሌሎችም ሊረዱት በሚችሉበት መንገድ ምላሽ መስጠት አይሻልም ወይ የሚለውም ጥያቄ ነው። 8 ገጽ ሙሉ ጽፎ ከሂደቱ እስከ መጨረሻ ያለውና የፖለቲካ ፓርቲዎቹንም ጥያቄ እዛ ውስጥ አጭቆ ከማውጣት ይልቅ የመገናኛ ብዙሃን ለነዛ ጥያቄዎች ሲያነሱ 2 እና 3 ደቂቃ ውስጥ ላይ እኮ ተብራርቶ ያሁላ ነፃ ሊሆን የሚችል ነገር ነውና ምላሽ መሰጠት አለበት። አለበለዚያ እንዳልነው ነው 7ኛው አጠቃላይ ሀገር አቀፍ ምርጫ ከ6ኛው አጠቃላይ ሀገር አቀፍ ምርጫ የተሻለ እንዲሆን እየተሰራ ነው ተብሏል። ያን አሁን ማረጋገጥ ነው የሚያስፈልገውና የቦርድ ኃላፊዎች በዚህ ረገድ አሁንም ይሄንን የመረጃ ወጣት ሰንሰለቱን ሳትጠብቁ ኃላፊነት የሚሰማችሁና ኃላፊነት ያለባችሁ ሰዎች ብትሰጡን መልካም ነው። የዚህ የዲጂታል ምዝገባ ስርዓቱን በተመለከተ የሚመራው ክፍል አለ። ያ ክፍል ሲጠየቅ በሱ ጉዳይ ዙሪያ ወደ ኮሙኒኬሽን ቢሮ ሊገፋ የሚችልበት ምንም ጉዳይ የለም። ኮሙኒኬሽን ቢሮ ደግሞ 24 ሰዓት 7 ያንዳንዱ በቦርዱ በኩል የሚሰራውን እንቅስቃሴ አዌር ሆኖ አውቆ ለሚጠየቀው ጥያቄ ምላሽ መስጠት አለበትና ያንን የተቀናጀ ስራ መሰራት ነው ያለበት። አሁን በመናየው ሁኔታ ግን ክፍተት አለ ብለን የምንለው ይሄውና ኢዜማ እንኳን ከጠየቁኝ 15 ቀን ሆነኝ ወደ ዲጂታል መመዝገቢያ ስርዓቱ እንድገባ አልተሰጠኝም አለ። ግን 15 ቀን ከሆነ ዛሬ ስንት ነው? 18 ነው። ስለዚህ ከዚህ በኋላ ጊዜ ነው የሚጨመረው። ጊዜ በተጨመረ ቁጥር ደግሞ ከፊት ያለው ስኬጁል ምንድነው የሚሆነው የሚለውን ማሰብና መነጋገር ስለሚያስፈልግ ነው ያነሳ ነው። የተወደዳችሁ አድማጮቻችን ይሄ እናንተ ሬዲዮ ሸገር 102.1 ነው። ካካፋይ የሸገር መልእክት በኋላ ተመልሰናል። አሁንም የምናልፈው እንግዲህ ቀደም ሲል ባነሳነው ርዕሰ ጉዳይ ነው። የ2018 ምርጫ ወይም ደግሞ 7ኛውን አጠቃላይ ሀገር አቀፍ ምርጫን የተመለከተ ጉዳይ ነው። የፖለቲካ ፓርቲዎች ዝግጅት ምን ይመስላል? ተስፋቸው ምንድነው? የቸገራቸውስ ምንድነው? ምንስ ነው ስጋታቸው? የሚሉ ነጥቦችን አንስተን እንደዚሁ ውህደት ከፈጠሩ የፖለቲካ ፓርቲዎች ጋር አውርተናል። እሱን ሰምተን እንመለሳለን። አብራችሁ ቆዩ። ሚስጥረ ስላሴ ታምራት ይባላልው። የትብብር ለኢትዮጵያ አንድነት ወይም ደግሞ ለኢትዮጵያ የተባለው ቅንጅት ዋና ጸሐፊ ነኝ። ቅንጅቱን የፈጠርነው ፓርቲዎች አሁን ላይ ልገልጽልህ የምችለው መያድ፣ አማራ ጌናዊ ንቅናቄና ኢሃፓ ነን። የእናት ፓርቲ ጉዳይ ያው እንደምታውቀው ነው። አሁን ፕሮሰስ ላይ ያለ ጉዳይ ስለሆነ ለጊዜው 3ቱን ነው የምወክለው ነኝ። መልካም። ቅንጅቱ በአንድ ፕሮግራምና በአንድ ምልክት ነው አይደለ? ለ7ኛው አጠቃላይ ምርጫ ለመወዳደር የተቀናጃችሁት? ልክ ነው። ከሱ ጋር ተያይዞ ዝግጅታችሁ ምን ይመስላል? የምታቀርቧቸውን እጩዎች አሁን ባለው ፕላትፎርም ማስመዝገብ ጀመራችሁ ወይ? በቅድሚያ አንተ መረጃው ሊኖርህ እንደሚችለው በማኑዋል ነበረ የምናስመዘግበው። መጀመሪያ ላይ በሁለት ፌዝ ነው ያለው የማስመዝገብ ሂደቱ የዚህ አመት ምርጫ። የመጀመሪያው በማኑዋል ነው የምትልከው። በወረቀት ላይ ያሉን እጩዎች ዝርዝር ከተለያዩ መረጃዎች ጋር ነው አካታ የምትልከው። ከጥር 1 ጀምሮ ደግሞ ባለው ያንን የላከውን ማኑዋል ላይ የላከውን ዝርዝር በዲጂታል መልኩ ታስመዘግባለህ ማለት ነው። እንደ ትብብር ለኢትዮጵያ አንድነት ወይም እንደ ቅንጅቱ 1205 አካባቢ እጩዎችን አቅርበናል።
ለከናል ምርጫ ቦርድ አሁን ላይ እነሱን ደግሞ ወደ ዲጂታል በማስመዝገብ ሂደት ላይ ነው የምንገኘው። ኦፍ ኮርስ በጣም ሲስተሙ በጣም አስቸጋሪ ነው። የኛ ሀገር የኔትወርክ ሁኔታ እንደምታውቀው ነው። ከዛ ደግሞ አንዳንድ የሰርቨር ችግሮች በጣም ያጋጥሙናል። ቴክኒካል ኢረሮች ብዙ ናቸውና ያንን በማስመልከት ደግሞ 8 የምንሆን ፓርቲዎች በጋራ በመሆን አጠቃላይ የምርጫውን የእጩ አመዘጋገብ ሂደትን በተመለከተና አጠቃላይ ምህዳሩን በተመለከተ በቅርቡ መግለጫ ወጥተናል። ለምርጫ ቦርድም ከስር የሚያጋጥሙን ችግሮች እያሳወቅን ያለነው ግን በጣም አስቸጋሪ ነው የዲጂታል ምዝገባ ሂደቱ። 547 በእነዚህ ችግሮች መካከል የእናንተ ዝግጅት ምን ይመስላል? እንዴት እየተዘጋጃችሁ ነው? የሚያጋጥሙት ቴክኒካል ኢረሮች ባይኖሩና ከዛ ደግሞ አንዳንድ የሚጠየቁት ነገሮች በጣም ሪዲክለስ ናቸው፣ በጣም አድካሚ ናቸው። አንዳንድ ጊዜ ሂደቱንም ሆን ብሎ ለመጫን ተቃዋሚ የፖለቲካ ፓርቲዎች ላይ ጫና ለማድረግ በሚመስል መልኩ ጭምር አንዳንድ ነገሮች በጣም ከባድ ነው ያሉትና ቅድም እንደነገርኩ ከኛ የሚጠበቀውን ነገር አድርገናል። ለምሳሌ 205 እጩዎችን አስገብተናል ለምርጫ ቦርድ በእጃችን ላይ ያለ ስለሆነና የተዘጋጀንበትም ስለሆነ ከዛ ባለፈ ደግሞ እንዳልኩ ኢረሮች ያጋጠሙን ስላልነበር ማለት ነው ማኑዋል ስለነበር አሁን ላይ እጃችን ላይ ያሉትን እነዚህን የነገርኩህን እጩዎች ለማስገባት በጣም አስቸጋሪ ሁኔታ ነው። አደገኛ የሚባል የሚችል ሁኔታ ነው ያለው። በዚህ አይነት የሰርቨር ችግር በዚህ አይነት ቴክኒካል ኢረሮች እንኳን እስከ ጥር 30 ወይም እስከ የካቲት 1 ቀርቶ እስከ ምርጫው ቀን እንኳን ሙሉ እጩ አስመዝግቦ ለመጨረስ በጣም አስቸጋሪ ሁኔታ ነው ያለው። ያንን ከምርጫ ቦርድ ጋር ኮሚኒኬት እያደረግን ነው። ያሉትን ችግሮች እነሱም አንደርስታንድ አድርገዋቸዋል፣ እንደሚያስተካክሉ ነው የሚነግሩን። እስካሁን ድረስ ግን የተስተካከለ ነገር አላየንም። ይሄ ፕላትፎርም የተዘጋጀው ሁላችሁንም በዚህ ምርጫ ላይ የምትሳተፉትን የፖለቲካ ፓርቲዎች ታሳቢ አድርጎ እንጂ ተቃዋሚ የፖለቲካ ፓርቲዎችን ብቻ ታሳቢ አድርጎ አይደለምና ተቃዋሚ የፖለቲካ ፓርቲዎች ላይ ችግር ለመፍጠር ወይም ደግሞ እነሱን ለማግለል ተብሎ ታስቦ የተዘጋጀ ነው የሚለው ክስ ሚዛን የሚደፋ ነው ማለት ይቻላል። አሁን የክስም ጉዳይ አድርገህ አትወስደው። ባለፈውም እንዳልኩ 8 ምን ሆነ የተቃዋሚ ፓርቲዎች ያወጣነው መግለጫ ላይ ሲስተሙ ምን ያህል አስቸጋሪ እንደሆነ ከዛ ደግሞ አንዳንድ የሚጠየቁት ነገሮች ለምሳሌ የአካል ጉዳተኞችን ስትመዘገብ እጩ አድርገህ ስትመዘገብ ከሁለት ሆስፒታል የአካል ጉዳተኝነት ማረጋገጫ እንዲያመጡ ይጠየቃል በምርጫ ቦርድ ላይ። በተለይ ክፍለ ሀገር የሚኖር ሰው አንድ እንኳን ሆስፒታል ሄዶ የአካል ጉዳተኝነት ማረጋገጫ ለማውጣት ምን ያህል እንደሚያስቸግር እናውቃለን። ይሄ የኛ ችግር ብቻ አይደለም፣ አጠቃላይ ሀገሪቱ ላይ ያለ ሁኔታ ነው። ስለዚህ ያንን ማድረግ በማንችልበት ወደዚህ አምጥተን ለማስመርመር ደግሞ ያለውን ሁኔታ ያለውን ማነቆ የምታውቀው ነው። ፋይናንሻል ማነቆን የጊዜ ማነቆም የሚታወቅ ነውና ያ ሁሉ ባለበት ሁኔታ እንደዚህ አይነት በጣም አውት ኦፍ ዘ ላይን የሄዱ ሪኩዌስቶችን ስናይ ምንም ብታነጻጽረው ለተቃዋሚ ፓርቲዎች የሚከብደውን ያህል አሁን ስልጣን ላይ ላለው ስርዓት የሚከብደው አይደለም። አሁን ለምሳሌ ደቀስኩልህ ምሳሌ ማለት ነው ማሳያ። ስለዚህ አሁንም ቢሆን እኛ እንዳይሆን ነው የምንፈልገው፣ ወንጀላም አይደለም እንዳይሆን ነው የምንፈልገው። እኛም እንዳልኩ ልክ በማኑዋል እንዳስገባ ነው ሁሉ ይሄም በቃ በደንብ ሰርቶልን በስነ ስርዓት እጩዎቻችንን ማስገባት ነው የምንፈልገው። ምክንያቱም ከመጎተቱ ወይም ደግሞ ሂደቱ ከመጓተቱ እኛ የምናተርፈው ምንም ነገር የለም፣ ምን ከስረው ነገር ነው ያለውና እኛም የምንፈልገው እንደዛ እንዳይሆንና እኛ ስህተት ሆነን እንደውም በስነ ስርዓት እንዲሰራና ምንም ተቃዋሚ ፓርቲዎችንም ሂደቱን ለማጓታት እንዳልሆነ እንዲያሳዩ ነው ምርጫ ቦርድ የምንፈልገው። ለዛ ነው ከስርም አፕዴት እናደርጋቸዋለን። እያጋጠሙን ስላሉት ነገሮች እያሰብን ስላለ ነው ነገር ጭምር ሁሉ አፕዴት እናደርጋቸዋለን እና እንደሚያስተካክሉት ተስፋ እናደርጋለን። እስካሁን ግን የተስተካከለ ነገር የለም። በእነዚህ ሂደቶች መካከል ያው ዞሮ ምርጫው ላይ መሳተፍ የማይቀር ነገር ነውና ምንድነው ተስፋ የምታረጉት ወይም ደግሞ ስጋታችሁ? እኛ እንደ ኢሃፓም ከዚህ በፊት ደግሞ በተደጋጋሚ እንደ ትብብርም ተደጋጋሚ መግለጫዎችን አውጥተናል። ኢትዮጵያ ውስጥ አሁን ላይ እንኳን ነፃ ገለልተኛና ፍትሃዊ ምርጫ ለማድረግ ምርጫ የሚባል ነገር እንኳን ቤር ሚኒመሙን አሟልቶ ምርጫ የሚባል መጠሪያ ያለው ወይም የምርጫ ሁኔታዎችን የመሟላ ሂደት ለማካሄድ አስቻይ ሁኔታዎች አሉ ብለን እንደማናምን ተደጋጋሚ ተናግረናል። ነገር ግን ከውጭ ሆኖ ደግሞ አስቻይ ሁኔታዎች የሉም ከማለት ይልቅ በሂደቱ ውስጥ እየተሳተፍን ነገሮች እንዲስተካከሉ፣ ነገሮች አስቻይ ሁኔታዎች እንዲፈጠሩ ያስቀመጥናቸው ቅድመ ሁኔታዎች አሉ። ለምሳሌ የእስረኞች መፈታት የጊዜ ገደብ ጭምር አስቀምጠንለት እንደ ኢሃፓም
ያወጣነው መግለጫ አለ። የሰኞች መፈታት፣ የጦርነቶች መቆም፣ ፍትሃዊ እና ሁሉንም አካታች ሆነ ትክክለኛ ይሄ የጅን ስጠኝ ማርክ ያለው አይነት ሁኔታ ሳይሆን በስነ ስርዓት ሁሉም አካል የሚያምንበት ፍትሃዊ ድርድር እንዲደረግም ጠይቀናል በተደጋጋሚ። ሚዲያዎች ነፃና ገለልተኛነታቸው እንዲከበርላቸው፣ ጋዜጠኞች በጋዜጠኝነታቸው እንዳይሳደዱ፣ የተለያዩ አስቻይ ሁኔታዎች እንዲፈጠሩ መደረግ ያለባቸውን ቅድመ ሁኔታዎች አካተን አውጥተናል። እኛ አሁንም ስጋታችን አሁንም ቢሆን የምናስበው የምንኖረው እዚሁ ሀገር ላይ ነውና እናውቀዋለን እያንዳንዱን ሁኔታ። ስለዚህ አሁን ባለው ሁኔታ አስቻይ ሁኔታ አለ ምርጫ ለማካሄድ ብለን አናስብም። ሂደቱ ውስጥ ሆነን ግን አስቻይ ሁኔታዎች እንዲፈጠሩ ደግሞ ከዚህ ቀደም ስናደርግ እንደነበረው ለመታገል ነው እቅዳችን ማለት ነው። 547 ኢህአፓን ጨምሮ 3-4 ፓርቲዎች ቅንጅት ፈጥረዋል። በሌላ መልኩ ደግሞ ስንመለከት አሁንም አዳዲስ የፖለቲካ ፓርቲዎች እየመጡ ነው፣ እየተመዘገቡ ነው። አንዳንዶቹም ራሱ ገና ምዝገባ ሂደቱንም በቅጡ ሳይፈጽሙ ለመጪው ምርጫ ዝግጅት እያደረጉ መሆኑ ይነገራልና እንደዚህ አይነት የፖለቲካ ፓርቲ መብዛት የብዛ ፓርቲ መኖርን የሚያሳይ ነው ወይንስ ደግሞ መጪው ምርጫ ላይ የራሱ ጉድለት ያመጣል የሚል ሐሳብ አላችሁ? በቅድሚያ ለምንድን ነው እንደዚህ አይነት ፓርቲዎች አሁን ኢትዮጵያ ውስጥ ካልተሳሳትኩኝ ከ70 በላይ ፓርቲዎች አሉ አይደለም? በአንድ ክልል ከ20 በላይ ፓርቲዎች አለና ምክንያቱ ምንድነው እንደዚህ አይነት የፖለቲካ ፓርቲዎች የሚፈጠሩት? ብዙ የራሱ የሆነ ፖለቲካዊ ምክንያቶች አሉት። እሱ ዝርዝር ውስጥ አልገባም። ነገር ግን አሁን ኢትዮጵያ ውስጥ ከ70 በላይ ፓርቲ ስላለ ዲሞክራሲያዊ ስርዓትን ያሳያል የሚል እምነት የለንም። ለምሳሌ ከዚህ ቀደም አዲስ ማቋቋም አይጠበቅብህም እኮ ያሉት ፓርቲዎች ራሱ እንዴት ነው ፋንክሽን እያደረጉ ያለውን የሚለውን ሁኔታ ማየት በቂ ነው። ለምሳሌ ኢህአፓ ህዝባዊ ስብሰባ ለማድረግ ሲሞክር አዳራሽ ተከልክሏል። ለምሳሌ መኢአድ ባነራቸው ተነስቶ እየተወሰደ ነው ከጽህፈት ቤታቸው በጉልበት ማለት ነው። ስለዚህ ይሄ ሁሉ ባለበት ሁኔታ አዲስ ፓርቲዎች መመስረታቸው በፍጹም ዲሞክራሲያዊ ስርዓትን ሊያሳይ አይችልም። እንዳልኩ ዲሞክራሲ አንድ ማሳያ ብቻ አይደለም ያለው አይደል? ብዙ ነው። አሁንም ቢሆን ገለልተኛ ናቸው ብለን የምናስባቸው የሚዲያ ተቋማት እየተዘጉ ባለበት ሁኔታ፣ ጋዜጠኞች እየተሳደዱ ባለበት ሁኔታ፣ አሁን ላይ በማንነታቸውና በፖለቲካ አመለካከታቸው ምክንያት የታሰሩ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች ባሉበት ሁኔታ እንዲሁም በጣም ብዙ ንጹሃን እንዳልኩት በማንነታቸው ሁኔታ እስር ቤት ሞልተው በሚገኙበት ሁኔታ ዲሞክራሲያዊ ስርዓት አለ ማለት በጣም ቀልድ ነው እና አንድ ማሳያ አይደለም ዲሞክራሲያዊ ስርዓት ያለውና በየትኛውም መስፈርት በየትኛውም ሁኔታ ዲሞክራሲም ኢትዮጵያ ውስጥ አለ ማለት whatever ምን ያህልም ቢሆን ያሉት ፓርቲዎች ምን እንትን ብዛት ዲሞክራሲያዊ ፓርቲን የሚያሳይ አይደለም። ለዚህ ደግሞ ብዙ ማስረጃዎች ማቅረብ ይችላል አሁን የጠቀስኳቸውን ጨምሮ። 547 አጠቃላይ ምንድነው የምትጠብቁት አሁን ከዚህ ምርጫ? በቅድሚያ ምርጫው ለመደረግ አስቻይ ሁኔታዎች እንዲኖሩ ነው እኛ የምንፈልገው እንጂ አሁን ባለው ሁኔታ ላይ የሚደረግ ምርጫ ነፃና ገለልተኛ እንዲሁም ፍትሃዊ ይሆናል፣ የህዝብ ድምጽ ይከበርበታል፣ ከዛ ደግሞ ዘላቂ ለውጥ ያመጣል ብለን አናምንም። አሁን በዚህ ሁኔታ በሚደረግ ምርጫ እኛ የምናየው ኢንድ ሪዛልቱን ሳይሆን ፕሮሰሱን ነው የምናየው፣ የፕሮሰስ ውጤት ስለሆነ ማለት ነው ምርጫ። አሁን ባለው ሁኔታ ግን ላይ ነፃ ገለልተኛና ዲሞክራሲያዊ ምርጫ ይደረጋል የሚል እምነት በፍጹም የለንም እንደ ቅንጅትም እንደ ኢህአፓ። በጣም ነው የማመሰግነው። በጣም አመሰግናለሁ።